ሐዘን ገጠመው። ዝና ሰተት ብሎ መጥቶ በር ላይ ሉላ ላይ ተኩሶባት ሄደ። ሉላ በሕይወት መትረፍ አልቻለችም። ግንባሯን ብሎ ስለነበረ ከዚህ ዓለም በሞት ተለየች። ሞገስ እጅጉን ልቡ ተሰበረ። መኖር አልፈልግም ከዚህ በኋላ በቃ ልቀቁኝ። እኔ ምንም ሆነ ምንም ያለ ሉላ መኖር አልችልም። እሷና እኔ ብዙ ህልምና እቅድ ነበሩን። አሁን ግን ሁሉም ነገር ከንቱ ነው። ዝናን ገድዬ እስር ቤት እገባለሁ እያለ ጫካ ለጫካና ዱር ለዱር እየሄደ አስፋልት ለአስፋልት ቤርጎ ለቤርጎ እየሄደ ዝናን ማፈላለግ ሆነ ስራው። ብሩክ እጅጉን የተረበሸውና እጅጉን ልቡ የተሰበረው በጓደኛው ምክንያት እባክህን ተረጋጋ ሞገስ፣ ስሜት ሳይገባኝ ቀርቶ አይደለም። ነገር ግን በዚህ ልክ እንደዚህ ስትሆን አይቼህ አላውቅም። የሆነ ነገር ትሆናለህና ተረጋጋ፣ እመነኝ፣ እኔ ራሴ ነኝ ሳገኝ ዝናን የምገለው ብሎ ሲለው አይ እባክህን ተወኝ፣ ከዚህ በኋላ ምንም ማውራትም አልፈልግም፣ እገለዋለሁ እያለ መጮህና እንዲሁም ደግሞ መዝለሉን ቀጠለበት። መድብል ቃል እገባልሃለሁ ሞገስ፣ አንተም እጅህን አታቆሽሽም፣ እመነኝ፣ ወንድሜም ቢሆን የራሱን ሕይወት መኖር ይችላል። ስለዚህ ለሉላ ደም እኔ ነኝ የምበቀለው፣ እመነኝ፣ ላሰቃያትና የሕይወቷን ለነጠቃት እንዲሁም ደግሞ ለዓመታት እቤት ውስጥ ላሸገበት ሁሉ ያንን የማይረባ ጠበቃንም ሆነ ዝናንም ሁሉንም እገላቸዋለሁኝ። ከዛም በኋላ እጄን ለመንግስት እሰጣለሁ። እኔ የምኖርለት ምንም ተስፋ የለኝም ብሎ አለም። ኤፍራታ እና መድብል ቁጭ ብለው እያወሩ ባሉበት ሰዓት እኔ እምልሽ እባክሽን የኔ ጥቁር አዝሙድ ዝና ላይ መመስከር አለብሽ። ዝና ማለት በጣም አረመኔና እንዲሁም ባለጌ ነው። የብዙ ሰው ህይወት ያበላሸ ሲሆን አሁን ደግሞ በጣም ብዙ ሴቶችን አፍኖ አንድ ህንፃ ላይ ያስቀመጠ ሰውዬ ነው። እናም አረብ ሀገር እልካለሁ በማለት በዛ ላይ ደግሞ ቆንጆዎቹን እየመረጠ ለራሳቸው አብሮ እንዳደር እያደረገ ነው። ስለዚህ እባክሽን እሱን ነገር ልትረጂ ይገባል፣ ሂደሽ ትመሰክሪያለሽ ብሎ ሲላት እኔ ምን ዋስትና አለኝና ሞገስ ከነገ ዛሬ ኢፍራታ እንኳ አሳልፋ ትሰጠኛለች ብዬ በስቀቀን እኮ ነው ያለሁት እና መመስከሬን ሲሰማ ቢያቅ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦቼ ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። አሳዛኙ የሉላ ሞት ሁሉንም ልብ ሰብሯል። ዳጣዬ ምሳሌ አባቴና አጎቴ እኮ ፖሊስ ጣቢያ ሄደዋል ብላ ስትላት ከክችን ሳሎን አሯሯጣት። ወይኔ እኔ እኮ ነግሬያችሁ ነበረ ዝና መጥቶ የፖሊስ ልብስ ለብሶ ይዟቸው እንደሚሄድ ይህን ሁሉ ታይቶኝ ነበር እያለች ስትንበቀበቅ፣ አረ ተረጋጊተኝ፣ ቆይ ምን ተፈጥሮ ነው እንደዚህ የምትዘይው ብላ ቅድስቴ ስትነግራት፣ አንቺ እንኳ ቢያንስ በክፉም ቀን በደስታም ቀን አብሬሽ አይደለሁም ወይ? እንዴት ትደብቅኛለሽ? እንዴት አትንጪ አትይኝም ነበር ብላ ስትል፣ አይ እንግዲህ አንቺ እኮ አንድ ለማይረባ ነገር ይሆናል ይሄንን ሁሉ ጉድ የምታመጭብኝ። ምንድን ነው የተፈጠረው ነገር? እስኪ ንገሪኝ ብላ ስትል፣ እንዴ ፖሊስ ጣቢያ ፖሊስ መጣ? ምን ፖሊስ መጣ? የማን ፖሊስ? እነ ቡራን ይዘዋቸው ሄዱ አይደል? እንደምልሽ ትቀልጃለሽ እንዴ? ውይ ነው እንዴ? እና ታዲያ ምንድን ነው? እንደሱ ከሆነ እኮ እነሱ ሊያመለክቱ ነው እንጂ በፍጹም ተከሰው አይደለም። እነሱ ተከሰው ሊከሱ ነው እንጂ እኮ ተከሰው ወይም ደግሞ ዝና ይዟቸው አይደለም። ለምንድን ነው የማትረጋጊው? ኧረ ተይ ግደለሽም፣ ተይ ዳጣ ተይ እፍ ብላ ስትል፣ ይቅርታ ቅመሟ፣ እንደዛ ከሆነማ ጥሩ ነው። ቆይ አንቺ
አንቺ ግን ዝናን እስከ መቼ ነው የምትፈሪው? እስኪ ተይኝ ቅድስቴ። ለማንኛውም የቡራን ድምፅ ሰማሁ ወደ ሳሎን ሊሄድ ብላ ስትሄድ እንዴ ቆይ አንተ ግን ምን አለ ብትነግረኝ ስትሄድ እንኳ እንደዚህ በጭንቀት ልፈነዳ ብላ ስትለው እኔ ምልሽ አንቺ ግን ይሄን ቡራ ማለት ሽንታ ያላልኩም እንዴ? ምን ነው አባትሽ ልሆን ልጅ ልትሆኚ ተባብለናል ነበር ወይስ ደግሞ በአንድ ጊዜ አባት ስትይዥ ተሸመጠጥኩኝ ብሎ ሲላት እንደዛ ማለት አይደለም። ግን ደግሞ ያው እኔ አባዬ ብዬ ብጠራህ እኮ አንመጣጠንም። በዛ ላይ ደግሞ አሁን አባቴን አግኝቻለሁ። ይልቁንስ እንዴት ናቸው ቤተሰቦችሽ? እኔ እየቀለድኩ ነው ብሎ ሲላት በጣም ጥሩ ናቸው። በጣም ብታይ አሁን ላይ መኖር ሁሉ ያጓጓኛል እና በቃ መሞት አልፈልግም ቡራ ብላ ስትል አየሽ እስከ ዛሬ መኖር የማትፈልጊው ማንም ሰው ስለሌለሽ ነበር። አንዳንድ ጊዜ በዙሪያሽ የምትወጁ ሰው ሲኖር በቃ ለዛ ለሰው ለመኖር ትጓጊያለሽ ብሎ አላት። እና እስከ ዛሬ ተስፋ ቆርጠሽ ነበር እያልከኝ ነው? እንደዛ ባልልም እንኳ ግን ለማን ነው የምትኖሪው ብትባይ ያኔ ምናልባት ለሆዴ በልቼ ጠጥቼ ለማደር ለራሴ ልትይ ትችያለሽ። አሁን ግን ውሃ አባትሽ የአባትሽ ሚስት በጣም ብዙ ነገር አለ። በዛ ላይ ደግሞ እምትናፍቂያት እናትሽ ያየሽ ይሄ ሁሉ ተደማምሮ ቢያንስ ለእነሱ ስትይ መኖር እንዳለብሽ ይገባሻል ብሎ አላት። ትክክል መድብል እና ቡራ ሻይ አምጥታላቸው ከዛ ቅድስቴ መቼም አፏ አያርፍም። እሺ ብሩክ ተስማማ ቆንጆ ነው ብላ ስትለው ተው ግድልህም ተው ግን እውነቴን እኮ ነው። ቆይ ለምንድን ነው አንቺ ብሩክ ብቻ የሚታይሽ? ምን ማለት ነው? ያው እኔም እዚህ አለው ለማለት ፈልጌ ነዋ። ወይ እስኪ አታቀሳስር ወንድሜ። እንዴ እሷ ያለችው ጣፈጣችሁ ወይ ለማለት ነው። ለማንኛውም በጣም ቆንጆ ነው ቅድስቴ፣ እጅሽ ይባረክ ብሎ መረቃት ብሩኬ። እንደዛ ከሆነ ጥሩ። ለማንኛውም እኔ ልሄድና ስራ ስራ ብላ ቅድስቴ ስትሄድ አየህ እንዴት እንደምትንከባከብህ። ለማህሌት ከባድ ማስጠንቀቂያ ሰጣት። ከዚህ በኋላ የእውነት አንቺ ገንዘብ የምትፈልጊ ከሆነ እንደምንም ብለሽ ብሩክ ቤት መግባት አለብሽ ብሎ ሲላት እንዴትና እኔ እኮ ብሩክ ቤት መግባቱን ጠልቼው ብለህ ነው? እንደውም ከምንም በላይ ደስ ይለኝ ነበር ብሩክ ቤት ብገባ፣ ግን መቼም ቢሆን ይቅርታ አያደርግልኝም ብላ አለች። ትሰሚኛለሽ? እኔ እኮ እንደ ድሮው እንድትታረቂ ወይም ደግሞ እንደ ድሮው ያንቺን ትዳር እንትን ለማለት አይደለም፣ ለማቅናት አይደለም፣ ግን መረጃ ከውስጥ ታመጫለሽ፣ ከዛ ተዝቆ የማያልቅ ገንዘብ እሰጥሻለሁኝ ብሎ አላት። ብሩክ እባክህ መድብል ይሄ ነገር ይቅርብን፣ ከዚህ በኋላ እዚህ ቤትም ሆነ እንዲሁም ሌላ ቦታ መኖር ነው የምፈልገው። ይህን ቤት ይህንን እዚህ የነበረኝን ትውስታና መጥፎ ነገሮችን በሙሉ መርሳት እፈልጋለሁ እና አዲስ ቤት ተከራይ ወንድሜ ብሎ ሲለው እንዴት እንደዚህ ሊሆን ይችላል? እስኪ ንገረኝ። ቢያንስ በዙሪያ ያሉ ሰዎች እነዛ ፎቅ ያሉ አያሳዝኑህም እንዴ? እሱ ሳያሳዝነኝ ቀርቶ ይመስልሃል? ግን ደግሞ ለልጄ ስል መኖር እፈልጋለሁ መድብል። በዛ ላይ አንተም ይበቃሃል። በእኛ በጣም ብዙ መከራና ስቃይ አልፎብሃል። እባክህ ይሄንን ነገር ካልተውነው እኛ ነቀን ካልተውነው መቼም ቢሆን አይተወንም ብሎ ሲለው አይ ወንድሜ ባልከው ሁሉ እስማማለሁ። ቤቱን ለመቀየሩ እንቀይራለን፣ ግን ደግሞ በፍጹም ለዛ ላውሬ እነዛን ሁሉ ሰዎች አልተዋቸውም። እናም ሁሉንም ነገር አሳልፌ ለፖሊስ እሰጣለሁ እኮ። ታዲያ ወንድሜ ለፖሊስማ አብረን እየሰራን አይደል እንዴ? ቢሆንም የእውነት አንተ ስታስበው ካሌብንና እንዲሁም ደግሞ ዝናን ፖሊሶቹ ብቻ የሚይዙ ይመስልሃል? እንደዛ ከሆነ ታዲያ ይሄን ያህል ዓመት ሙሉ እንዴት አልያዙትም? አይናቸው እያየ ፖሊስ ጣቢያ ሂደው ከፖሊስ ጣቢያ እጃቸውን ኪሳቸው ላይ አድርገው ሲመለሱ በፖሊስ ፊት እንደዛ ሲንቀባረሩባቸው አየህ የግድን የመኖር አለብኝ ብሎ አለ። ይልቁስ አንተ መጨነቅ የለብህም ሞገስ ሉላን እባክሽ አትጨነቂ፣ እስኪ ንገሪኝ ምን እንደተፈጠረ እባክሽ እያለ ቢለምናትም ምንም አልተፈጠረም። ግን ምናልባት የሆነ ነገር ከሆንኩኝ አደራ እንድታዝንና እንድትተክዝ አልፈልግም ብላ አለችው።
የሉሊያ ሁኔታ እጅጉን ቢያሳስብም እንግዲህ እሷ የለችም ሂዳለች። በጣም ልብ ይሰብራል።